ቻቡቹ ጉዞ ወዴት ነው? ወዴት ነው ጉዞ? ከታች ምንድን ነው የሚጠብቅህ? ንገረኛ። ምንድን ነው የሚጠብቅህ? ወዴት እየሄድክ ነው? ቡቹ ወዴት አረ ወይኔ ሊተከል ነው። አረ ወይኔ በፈጣሪ ስም እንደውም አባት ይሻለኛል። ወደ ልትሄድ ነው? ቆይ ምንድን ነው የሚጠብቅ? ጥፋት ተጀመረ እንዴ? ጥፋት ተጀመረ? የት ነው ያለው? ሁለተኛ ልትወርቅ አይደል እንዴ? እኔ ስልኩን ቻርጀር ባረገው ነው እንዴ አንተ ስልኩን ንቅል አድርገህ በቻርጀሩ እንደዚህ የምትጫወተው? እሺ ስልኩ የት ነው? የት ነው? እሺ አሁን ትንሽዬ ብትንፏቀቅ ማረፊያ የት ነው? ንገረኛ። የት ነው ያለው? እስኪ ንገረኝ፣ የት ነው? አባቴ መሬት ላይ እኮ ነክ። ኩኩሻይ መሬት እኮ ነው የምታርፈው። አስበኸዋል? ቦቹ ቦቹ ጋር ልትወርቅ እኮ ነው። ልትወርቅ እኮ ነው። የት እንደደረስሽ ከየት ነው የመጣሽው? እስኪ ከዚህ ጀምሮ እንዴት አድርገህ ነው የመጣኸው? እዚህ ጋ የደረስክልኝ ምን ቀረክ? አሁን አንድ ስቴፕ ንገረኛ። አንድ ስቴፕ እኮ ነው የቀረክ። ገልበጥ ብትል የለህም መሬት ነክ። ለምን እንደዚህ ታደርጋለህ? ቦቹ ውጫ አባትዬ ባባዬ እዚህ ካስቀመጥኩት ስንት ደቂቃ ኮነክ? ንጉሱ እዚህ ስትቀመጥ ጸጥ ትላለክ። ሌላ ጋር ስትሆን ግን ወደዛ ወደዚህ ትላለክ አይደለ? እዚህ ምን ሆኖ ነው? አሁን እዚህ ጋር ካስተኛሁትን ቤተሰብ ከ10 ደቂቃ በላይ ሆኖታል ማለት ነው። ነገር ግን ይኸውላችሁ እዚህ ጋር ዝም ብሎ እያየ ነው ማለት ነው። እዚህ ጸሎት ቤት ስለሆነ እና ምን ልላችሁ ነው የፈለግኩትኝ፣ እኔ አሁን ጸሎት ቤት ያደረግኩት ምንድን ነው ጸሎት ላደርግ ስለሆነ በዛውም ደግሞ እኛ የምናደርገውን ስንሰግድ ስናማትብ ምን ስንል በቃ ጎንበስ ስንል አላደ ጎንበስ የምንልበት ፓርቲ እንደዛ ስንል እንዲለምዱ ልጆች ካሁኑ ካለመዱ በኋላ ላይ የሆነ ነገር ልመዱ ብትሏቸው አይለምዱም እና ገና በህፃንነታቸው ነው በተለይ እንደዚህ አይነት ነገር መልመድ ያለባቸው። በገናዬን እንግዲህ ዝጋ እንዳታዩብኝ፣ ያው እዚህ ብዙም ስላልሆነ አገልግሎቱ ኦልሞስት ፈታትቼ ነው ያስቀመጥኩትኝ እንደዚህ እንደምታዩት ማለት ነው። እና ምልላችሁ ነው የፈለግኩትኝ እንግዲህ ቀደም ሲል ያሉትን ቪዲዮዎች ለሰከንድ ማለት ነው አጠገቡ ተቀምጬ ኪችን ደርሼ እስከምመለስ ድረስ ነው እንደዛ መሬት ሊወርቅ ሆኖ የምደርስበት ማለት ነው። እዚህ ግን ካስተኛሁትኝ ከ10 ደቂቃ በላይ ሆኖኛል ማለት ነው። እንግዲህ እንደምታዩት ነው ላችሁ ዝም ብሎ በቃ እንዳስተኛቱ ገልበጥ እንኳ ራሱ አላለም ማለት ነው። እና ራሳቸው የሚጠብቋቸው መላእክቶች ስላሉ በጣም እየገረመኝ እየደነቀኝ ነው። ማርያምን የእውነቴን ነው የምላቸው። እንዴ ጸሎት ቤት ሲሆንና ሌላ ጋር ሲሆን ያለው ልዩነት አለ እንዴ ምናምን እያልኩኝ በጣም እየገረመኝ ነው ቤተሰብ። እና ምልላችሁን የፈለግኩትኝ ልጆች ያላችሁ ይሄን ቪዲዮ የምትመለከቱ ልጆቻችሁን ካሁኑ ጸሎት ስታደርጉ አጠገባችሁ አድርጓቸው። ምግብ ስታበሉ ደግሞ ምግባቸው ላይ ጸሎት አድርጉላቸው። በቀደም አሁን አንዷ ምን አለች የመሰላችሁ? ልጁ አመት ሆኖታል እና እያስቸገራት እያለ እንዴ ስንት ጊዜው ነው ስንት ወሩ ነው ያልኳትኝ ስላት እንዴ ትልቅ እኮ ነው አመቱ ነው ትንሽ መስሎሽ ነው እንዴ ምናምን አለችኝ። አይ እንደዛ መስሎኝ አልኳትኝ። ጸበል ከዛ እያስቆረብን ነበርና ጸበል ሰጥተሽዋል እንዴ ስላት አይ አልሰጠሁትኝም አለች። እንዴ ለምን አልኳትኝ። አይጠጣም አለ። ለምን ውሃ ራሱ አይጠጣም ትን ይለዋል አለችኝ። እንግዲህ አመት ሆኖታል ማለት ነው። አስባችሁታል? አመት ሙሉ ይሄ ልጅ ውሃ አይጠጣም ማለት ነው። እሺ ምግብስ ስላታለ ምግብም አይወስድም። ሙዝ ብቻ ነው በትንሹ የሚበላው። ለምን ያንቀዋል፣ ትን ይለዋል። እንዴ በስማን ብዬ ደንግጬ ምን አልኳትኝ። እኔ እውቀት ኖሮኝ አይደለም እንደዚህ እምላችሁ፣ ግን ልጆቹን በዛው ይለምዳሉ በሚለው ነው ማለት ነው እንዲህ የምነግራችሁ። ምን አልኳትኝ፣ አማትቢበት መጀመሪያ አልኳትኝ።
ምግቡን ከመስጠትሽ በፊት ውሃውንም ከመስጠትሽ በፊት ብትቺ አባታችን ወይ በይበት፣ ባትቺ ደግሞ አማት ቢበት ብዬ ነገርኳትኝ ማለት ነው። እኔ አሁን እግዚአብሔር ይመስገን ኦልሞስት አሁን ምግብ መጀመሪያው ስለሆነ ያን ያህል አያስቸግረኝም እንደ ህፃን ልጅ። የእውነቴን ነው የምላችሁ። ይህ ሁሉ ምንድን ነው የኛ የራሳችን ጥረት ነው። ለልጆች ደግሞ በተለይ በተለይ የእናት አባት ጥረት ሊኖርበት ይገባል ማለት ነው። ለምን እናት አባቶች በተለይ መንፈሳዊ ላይ የቻሉትን የሚያውቁትን የሚያደርጉ ከሆነ ልጆቹን በዛው ከስር እየተኮተኮቱ እየለመለሙ እያወቁ ይሄዳሉ ማለት ነው። ስጋ እንግዲህ የሻማ ማብሪያ አልገዛሁም። ያው ወደ ውጭ ብዙም ስለማልወጣ ታውቃላችሁ፣ መጫት ስንሆን ቤት ውስጥ ነው ቁጭ የምንለውና እንግዲህ አንዳንድ ያልተሟሉ ነገሮች አሉ። መጋረጃ አለኝ እውነት ለመናገር ከሆነ ማለት ነው። ግን ሳስበው ይሄኛው ክላስ ለምን መጋረጃ አላረሽም እንዳትሉ ብዬ ነው ማለት ነው። ሳስበው ሙሉ መኝታ ቤቱ እንዳለ ስዕል አድኖ ስለሆነ እዚህ ቤት ማንም አይተኛበትም ማለት ነው። እናም መጋረጃ ስባረግበት ምን አይነት እንዴት ሊበቃኝ ይችላል እንጂ አለኝ፣ እግዚአብሔር ይመስገን። ከዛ ነው ገዝቼለት ራሱ እየመጣሁት ማለት ነው። እና ያለ መጋረጃ ያደረኩትኝ እዚህ ማንም ስለማይገባ ከጸሎት ውጭ ማንም ስለማይገባ ነው። እንግዲህ አይናር ሲናፍቀኝ ደግሞ የድሮ ነው። ታዲያ ይሄ በጣም የቆየ ነው፣ 2008 እና 2009 ማለት ነው። አይናር ሲናፍቀኝ እንደዚህ አያለው ማለት ነው። ይሄ ወረቀቱ በነገር አንዳንዴ ሲስተም ይኖራችሁ ማለት ነው። ይሄ ኖርማል ወረቀት ነው። ከዛ ወረቀቱ የሆነች ጓደኛዬ ልጥለው ነው እየተቀደደ ነው ስትለኝ አብረን ነበር የምንኖረውና እንዴ አይናርንማ እንዳትጥይ ያልኩኝና ተቀበልኳት ማለት ነው። ከዛ ተቀብዬ ምን አደረኩትኝ? ከስር ካርቶን አረኩበት ማለት ነው። ካርቶን አርጌ ወረቀቱን እላው ካርቶኑ ላይ አደረኩኝና ከዛ በፕላስተር አጣበቁት። ልክ አሁን እንዴት ሆነልኝ? እንደዚህኛው ሆነልኝ ማለት ነው። አንዳንዴ ሲስተም ይኖራችሁ እና እንግዲህ እንኳን አደረሳችሁ ለሰማዕቷ ቅድስት አርሴማ። ይሄን ቪዲዮ አሁን ነው የምለቀው፣ ለዛ ነው እንኳን አደረሳችሁ ያልኳቸው። እንግዲህ ጸሎት ልንገባ ነው ከቤቢዬ ጋር ማለት ነው። አዎ እውነቴን ነው። እና ስደት ላይ ያላችሁ እህቶቼ እንግዲህ አንድ ቀን እንደኔ ተስፋ ኖሯችሁ እንደኔ ትኖሩታላችሁ ህይወትን ማለት ነው። ተስፋ እንዳትቆርጡ። እውነቴን ነው። ስደት ላይ በነገራችን ላይ ብዙ ነገር እንማራለን። በመንፈሳዊ ዙሪያ ብትለይ በጣም እንጠቀማለን። ከተጠቀምንበት በጣም ጠንካሮች እንሆናለን እዛ ማለት ነው። ይሄን ቪዲዮ የምታዩ እመቤቴን እንደው በእመቤቴን የምላችሁ አገልግሎት ላይ ያላችሁ ሰዎች በሰንበት ትምህርት ቤት ማለት ነው። የእውነት ነው የምላችሁ እመብርሃን በምታውቀው ዛሬ ሰማዕቷ ናት እና እዛው እያላችሁ በደንብ አገልግሉ። እውነት አገልግሉ። የምታውቁኝ ሰዎች እኔን ለአገልግሎት ያለኝን ፍቅር ታውቁ ነበረ። ያ አገልግሎት ግን ዛሬ እዚህ የለም። እውነቴን ነው የምላችሁ፣ ይናፍቃችኋል። እሁድ እሁድ ቀን የሰንበት ልብስ ለብሶ መድረክ ላይ መቆም የለም፣ ይናፍቃችኋል። ሲናፍቃችሁ ይቀራል ማለት ነው። የእውነቴን ነው የምላችሁ። እና እዚህ ጋር ላካፍላችሁ የፈለግኩት ምንድን ነው፣ በፍቅር አገልግሉ። ሰውን ብላችሁ ወደኋላ እንዳትመለሱ። እውነት ነው የምላችሁ፣ ሰውን እንዳትሉ፣ ፈጣሪም ብላችሁ ብቻ አገልግሉ ማለት ነው። ይህን ቪዲዮ ለምትመለከቱ ሰንበቴ ለሆናችሁ ሰዎች ነው። በተለይ ቤሩት ላይ ያላችሁ እህቶች ይህን ቪዲዮ የምትመለከቱ እናንተ ስለሆናችሁ እና እውነት እዛ እስካላችሁ ድረስ ወደዚህ ከመምጣታችሁ በፊት በደንብ አገልግሉ። ንጹህ እስከሆናችሁ ድረስ ማለት ነው። የማታገለግሉበት ቀን እንዳይኖር። እውነት የአገልግሎታችሁን ቀን ዝም ብላችሁ ዝም ብሎ ትርክ ብርኪ አንዴ ገበያ አንዴ ምን በማለት እንዳታሳልፉት። የእውነት እዚህ ስትመጡ እንደ እሳት ነው የሚያንገበግባችሁ። መብራንን ነው የምላችሁ። የእውነት እኔ እንዴት እንደሚያቃጥለኝ አሁን ላይ እኔ በእርግጥ አገልግሎት አላቋርጥም፣ ግን ድንገት ያቋረጥኩባት ጊዜ ራሱ ዛሬ ላይ እንደ እሳት ታንገበግበኛለች ማለት ነው። ይሄን ልላችሁ ነው ውድ ቤተሰቦች። ላይክና ሰብስክራይብ እያደረጋችሁ ስለምታበረታቱኝ ከልብ ከልብ አመሰግናለሁ። አንድ ሁለት ቀን እንግዲህ ቪዲዮ አቋርጫለሁ። ለምን ኔትወርኬ በጣም በጣም አስቸጋሪ ሆኖብኝ ነው። በዛ ምክንያት ነው ያቋረኩት። ላይቭም እጀምራለሁ እንደ እግዚአብሔር ፍቃድ። አባቴ አቡካ አባብዬ ማሚ እቡኩ ምን እየሰራክ ነው?
ምን እየሰራክ ነው? እንደተለመደው ለዚህ ቪዲዮ ለዚህ ቻናል አዳዲስ ቤተሰቦች ካላችሁ ቻናሉን ላይክ እና ሰብስክራይብ በማድረግ አበረታቱን። ነባሮች ሀሳብ አስተያየታችሁን በኮሜንት አስቀምጡልን። በቀጣይ እንግዲህ ቤቢዬም እያደገ ስለሆነ ከቤቢዬ ጋር አንድ ላይ እንሰራለን። አሁን ስለ የሚበላቸውን ምግቦች ምናምን መስራት እችላለሁ። በእርግጥ ብዙ አይዲያ አለኝ፣ ግን እሱን ቪዲዮ ላይ ማውጣት አልፈልግም አመት እስከሚሞላው ድረስ። ለዛ ነው ድብቅ ያደረኳችሁ ውድ ቤተሰቦቼ እንጂ የተለየ የኔ ልጅ ልዩ ሆኖ አይደለም። ፈጣሪ እየሰጠኝ ፈጣሪ የባረከኝ ስጦታዬ በረከቴ ነው። እውነቴን ነው የምላችሁና ግን ያው አንዳንዴ ያለ አይደለ ጥሩ አይደለም የሚባለው። አንዳንዴም ደግሞ ምን ችግር አለው የፈጣሪ ስጦታ ስለሆነ ምንም ችግር የለውም የሚሉም አሉ። ብቻ አሁን ከጥቂት ጊዜ በኋላ አብረን እንሰራለን። እንግዲህ እንደምታዩት በጣም እያስቸገረኝ ነው። እውነቴን ነው የምላችሁ። ለሰከንድ በቃ ካጠገቡ ተንቅልፉ ነቅቶ ለሰከንድ ካጠገቡ መራቅ የለብኝም። በዙ አጋጣሚ ፈጣሪ እያሳድግልሽ በሉኝ። እውነቴን ነው። እወዳችኋለሁ የኔ ፋሚሊዎች፣ በጣም በጣም ነው የምወዳችሁ፣ አከብራችኋለሁ። ላይክ ስለምታደርጉኝ፣ ስለምታበረታቱ፣ ሰፖርት ስለምታደርጉኝ ከልብ አመሰግናለሁ። የዛሬው ቪዲዮችን ይሄን ይመስል ነበረ። በቀጣይ በሌላ ቪዲዮ እስከምንመጣ ድረስ ሁላችሁም በያላችሁበት ያሰንብቱልኝ። እንወዳችኋለን ባይ